የፓትሪስ ሉሙምባ አሟሟት ታሪክ የሚናገርበት ቀን ይመጣል። አፍሪካ የራሷን ታሪክ ትጽፋለች። ያም የማዕረግና የጀግንነት ታሪክ ይሆናል ሲል ነበር በአንድ ወቅት ፓትሪስ ሉሙምባ የተናገረው። 1960 ኮንጎ ነፃነቷን ተቀዳጀች። የፓትሪስ ሉሙምባ ፓርቲም የምርጫ ውድድሩን አሸነፈ። የቤልጅየሙ ንጉሥ ባዶዊን በቀኝ ግዛት የተገኘውን ልማት ማሞካሸት ጀመረ። እንዲህም ሲል ተናገረ። በችኮላ ለመሻሻል ብላችሁ የወደፊታችሁን አታበላሹም። ደግሞም ይበልጥ መስራት መቻላችሁን እርግጠኛ እስካልሆናችሁ ድረስ ቤልጅየም የሰጣችሁን መዋቅር አትለውጡት። ወደኛ መምጣትን አትፍሩም። ከጎናችሁ እንሆናለን፣ ምክርም እንለግሳችኋለን ሲል ተናገረ። ፓትሪስ ሉሙምባ የመናገር ዕድል ባይሰጠውም የኮንጎ ነፃነት የተገኘው በቤልጅየም ቸርነት አለመሆኑን በዱብዳ ንግግሩ እንዲህ ሲል አረጋገጠ። ምንም እንኳን ዛሬ በእኩልነት ከተስተካከልናት ወዳጅ ሀገር ቤልጅየም ጋር የኮንጎ ነፃነት ቀን አብረን ብናከብርም፣ ነገር ግን ማንኛውም ኮንጎሊዝ ለዚህ ድል የበቃው በጦርነት እንደሆነ መቼም አይዘነጋውም። ዕለት ተዕለት በመዋጋት ጽኑና ፍጹም የሆነ ጦርነት አድርገናል። በምግብ እጦትም ሆነ በእንግልት የተውነው ጦርነት አልነበረም። እናም ለዚህ ስንል ብርታታችንና ደማችንን ሰጠን። በዚህ የእንባ የጥይትና የደም ትግል ብሎም ወደ ማንነታችን ጠልቀን ባደረግነው ትግል እንኮራለን። ይህ የሚደንቅና ተገቢ ትግል በግዴታ ለተጫነብን አሳፋሪ ባርነት ማብቃት አስፈላጊ ሆኗል። ይህን የሰሙ የአውሮፓ ጋዜጦች በሉሙምባ ጠንካራ ንግግር ተደናገጡ። ከዚህ ጊዜ ጀምሮ ቤልጅየም የፖለቲካዋ ጠላት አድርጋም ቆጠረችም። ሉሙምባ ጥርስ ተነከሰበት። በ1960 ዓ.ም በኮንጎ የወታደሮች አመፅ ተቀሰቀሰ። ከበስተጀርባው የቤልጅየም እጅ እንዳለበት ከሉሙምባ አእምሮ የተሰወረ አልነበረም። የኮንጎ ቀውስ እየተባባሰ ሲመጣ ሉሙምባ የካታንጋ የደቡብ ካሳይ ተገንጣዮችን ለመቋቋም የሚያስችለውን እርዳታ ከአሜሪካና ከተባበሩት መንግስታት ጠየቀ። ሉሙምባ ኮንጎን አንድ ለማድረግ ብዙ ቢጥርም ሰሚ አላገኘም። መልስ የተነፈገው ሉሙምባ ፊቱን ወደ ሩሲያ ወይም ሶቪየት ኅብረት አዞረም። ወቅቱ ቀዝቃዛው ጦርነት የተፋፋመበት ስለነበረ አሜሪካ በአይነ ቁራኛ ትከታተለው ነበረ። ከበፊትም አሜሪካ የኮንጎን እንደ ነፃ ሀገር መመስረት ስላልወደደችው የቤልጅየም የበላይነት እንዲኖር አብዝታም ትተጋ ነበረ። በዚህ ጊዜ ነው እንግዲህ አሜሪካ በቤልጅየም አጋዥነት የዩራኒየም ንጥረ ነገር ከኮንጎ ምድር ወደ ሀገሯ በማፍለስ ለአቶሚክ ቦምብ ብልጸጋ መጠቀም የጀመረችው። ስለዚህ የሉሙምባ ወደ ስልጣን መምጣት አሜሪካ እንደ ልብ የምትፈነጭበት የኮንጎ ማዕድናት ሊያሳጣት ሆነ። በዚህ ላይ ደግሞ የሉሙምባና የሶቪየት ኅብረት ቅርርብ ለጤና አልመስላት አለም። የአሜሪካ ውሳኔ አንድና አንድ ነበረ፣ ምስኪኑ ሉሙምባን ማስወገድም። በተቀጣጠለው የኮንጎ አመፅ ሰበብ ቤልጅየም የዜጎችን ደህንነት እጠብቃለሁ ስትል 6000 ወታደሮቿን ወደ ኮንጎ ካታንጋ ላከችም። የቤልጅየም ጦር በከፈተው ተኩስም 19 የኮንጎ ዜጎች ወይም ኮንጎሊዝ ተገደሉ። ስለ ነገሩ ፓትሪስ ሉሙምባ እንዲህ ብሎ ነበረ። ቤልጅየም ሆን ብላ እየተቋቋመችን ነው። ቤልጅየም እያጠቃችን ነው። ንብረታችንን እየመዘበረች ነው። እኛ ግን ከየትም ቢሆን እርዳታ እናገኛለን። ውጥረቱ ተባባሰ። የኮንጎ ሰዎች በአውሮፓውያኑ ላይ ጥቃት መሰንዘር ጀመሩ። ፕሬዝዳንት ካሱ ቡቡ የሉሙምባ መፈንቅለ መንግስት ይከሰታል ብሎ ስለፈራም በሬዲዮ ሉሙምባና 6 ሚኒስትሮቹ ከስራቸው እንደታገዱ ማስነገረ። በደቡብ ካሳይ ለደረሰው እልቂትም ሉሙምባን ተጠያቂ አደረገም። ይህን የሰማው ሉሙምባ ቀጥታ ወደ ሬዲዮ ጣቢያው በማምራት የተወራው ወሬ ፍጹም ሐሰት እንደሆነ በማስተባበል ፕሬዝዳንት ካሳ ቡቡን በእስር እንዲቆይ አዘዘም። እናም የሉሙምባ አሟሟት
እንዲህ ነበረ። በሞቡቱ ሴሴ ሴሴኮ የሚመራው መፈንቅለ መንግስት ሉሙምባ በመኖሪያ ቤቱ እንዳለ እንዲታገድ ማገደም። ሉሙምባ ታሰረም። ሶቪየት ህብረት ሉሙምባ እንዲፈታ ስትል ለተባበሩት መንግስታት ሉሙምባ ታሰረም። ሶቪየት ህብረት ሉሙምባ እንዲፈታ ስትል ለተባበሩት መንግስታት አሳወቀች። የስልጣን ጥቅመኛው ሞቡቱ ሴሴኮ ሉሙምባን ለኮንጎ ህዝብ እልቂት ጥፋተኛ ነው በሚል ፈረጀው። እናም ሉሙምባ በካታንጋና በቤልጅየም ወታደሮች ክፉኛ ተደበደበ፣ ተሰቃየም። በዚያው ቀን ምሽት ሉሙምባ ወደ ካታንጋ ግዛት በ3 የገደላ ቡድኖች ተወሰደም። ሉዶ ዴዊቴ የተባለው የስነ ማህበር ጸሐፊም ዘ አሳሲኔሽን ኦፍ ሉሙምባ በሚል የምርመራ ጽሑፉ ሉሙምባ፣ ሞፖሎና ኦኪቶ በገደላ ቡድኖች ወደ ካታንጋ ጫካዎች ተወስደው እንደተረሸኑም ይገልጻል። ፓትሪስ ሉሙምባ ከመሞቱ በፊት ለባለቤቱ እንዲህ የሚል መልእክት አስተላልፎላት ነበረ። አንገቴን ሳልደፋ እምነቴን ሳይናጋ በጥልቅ ታማኝነት ለሀገሬ የመጨረሻ ዕጣ ፈንታ ስል መሞቴን እመርጣለሁ። ከዚህ በኋላ በጌራልድ ሶቴ ትዕዛዝ ሉሙምባ ተረሸነም። ምንጭና ፍንጭ እንዳይገኝ የገደላው ቡድን መሪ ጌራልድ ሶቴ ከወንድሙ ጋር በመሆን የሉሙምባን አስክሬን ከተቀበረበት በማውጣት ሰውነቱን በሳለ መጋዝ በመቆራረጥ በሰልፈሪክ አሲድ አሟሙትም። ጌራልድ ሶቴ የገደላቸውን ሰዎች አካል ከናሙናነት የማስቀረት ልማድ ስለነበረው ከሉሙምባ አካል ጥርሱና ጣቱን ወሰደም። በዚህ የግድያ እቅድ ውስጥ የአሜሪካ እጅ ወይም ሲአይኤ እንዳለበትም የሲአይኤው ዳይሬክተር አለን ዶልስ ተናግሯል። ሉሙምባ ትልቅ ስልጣን ከጨበጠ የተመሰቃቀለ ነገር መምጣቱ የማይቀር ነው በማለት የሉሙምባ መገደል አስፈላጊ እንደሆነ ተናግሮም ነበረ። ይህ የሲአይኤው ዋና ዳይሬክተር በአንድ ወቅት የገዳዩ የጌራልድ ሶቴ ልጅ ጎዴሊቭ ሶቴ ለሁም መጽሔት አባላት አባቷ ከሉሙምባ ያስቀረው አካል እንዳለም አሳይታ ነበረ። ፓትሪስ ሉሙምባ የአብርሆት ወይም አሳባውያን ናቸው ከሚባሉት ውስጥ የጂን ጃኬስ ሮሲዮና ቮልቴር ፍልስፍናዎችን እጅግ ይመስጡት ነበረ። በግጥሙ ዘርፍ የቪክቶር ሁጎ አድናቂ ነበረ። በዚህም ተገፋፍቶ ጸረ ቀኝ ግጥሞችን መጻፍም ተያያዘው። ሉሙምባ በጋና አክራ የአፍሪካ ጉባኤም ተገኝቶ ብዙ አጀንዳዎች አንስቶ ተወያይቷል። ኳሜ ንክሩማ የሉሙምባ የአፍሪካዊ አስተሳሰብ እጅግ ይማርከው ነበረ። አንደበተ ርቱዕና የሐሳብ መዋቅሩ በሕዝብ ዘንድ ተወዳጅ አደረገው። ገና ባጭሩ ተቀጨ። ቼኩቬራ አንዴ እንዲህ ብሎ ነበረ፣ ወደፊት መራመድ አለብን፣ ሳንታክት ኢምፔሪያሊዝምን መክታት አለብን። በዓለም ላይ ልንማር የሚገቡን ክስተቶች ያስገነዘቡን ትምህርት አለ። የሉሙምባ አሟሟት ለእኛ ትልቅ ትምህርት ሰጥቶናል የሚል ነበረ። ኋላ ላይ ቤልጅየም የሉሙምባ ቤተሰቦችን የዘገየ ይቅርታ ጠየቀች። የብራሰልስ ጎዳና ሉሙምባ ለምን ተገደለ በሚል ቤልጅየማውያን ተጨናነቀ። በአሜሪካ፣ በሩሲያ እንደዚሁም በብዙ የአውሮፓ ሀገሮች የተቃውሞ ሰልፍ ተደረጉ። ምን ያደርጋል፣ ሞቱን አይመልሰው። ሉሙምባ ከሞተ ወዲህ ኮንጎ በጦርነት እየታመሰች ነው። አምባገነኖች እየመሯት ይገኛሉ። በአፍሪካ ሉሙምባ የሚለው ስም ከሉሙምባ መስዋዕትነት በኋላ ብዙ ሰዎች ለመጠሪያነት አውለውታል። ስም ከመቃብር በላይ። አፍሪካ በምዕራባውያን ሥራ በእርስ በርስ ሽኩቻ የምትባላ አህጉር